الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه أما بعد كتر 306 يزعد المعارف فتاوان ዛሬ ከምናያቸው ጥያቄዎች የመጀመሪያው በአሁኑ ጊዜ ዘመናዊ ሕክምና ጽንስ በማህፀኗ መያዝ የማትችል ሴት ማህፀን በመከራየት የሚወልዱ አሉ። በሌላ ሴት ውስጥ የሚገባው የዘር ፈሳሽ የሁለቱ ባልና ሚስቶች ነው። ይህ ነገር በሸሪዓ እንዴት ይታያል? የባል መኒ ስፐርም በሌላ አጅነቢ ሴት መግባት እንዴት ነው? ይህ ቅድም አብራርተናል። የሁለት ህጋዊ ባልና ሚስት የዘር ፈሳሽ መሆን አለበት። የሚቆየውም የሚጠነሰውም የሚስቱ ማህፀን ላይ መሆን አለበት። ከአንድ በላይ ሚስት ያለው ወንድ ከአንደኛዋ ሴት የተገኘውን ከሱ የዘር ፈሳሽ ጋር ተቀላቅሎ ሌላኛ ሚስቱ ላይ መቆየት ይችላል አይችልም የሚለው ነጥብ ኺላፍ ያለበት ነጥብ ነው። ይፈቀዱ አሉ። በሱ ኒካህ ስር ያለች ሴት ካልሆነች ግን ሌላ አጅነቢ ሴት ላይ ማቆየት ፈጽሞ አይቻልም። ነጥቡ ሰፊ ነው። ራሱን የቻለ ዳሰሳ የሚያስፈልገው ነው። አስሉ እዚህ ነገር ውስጥ አለመግባት የሚገባው መቼ ነው? ሲገደድ። የተገደደ ሰው ለግሉ ጉዳይ ሐኪም ቤት ሄዶ ተራውን ጠብቆ ሐኪም መርጦ አማክሮ እርምጃ እንደሚወስደው እንዲህ አይነት ነገር ውስጥ ለመግባት የተገደደ ሰው በግል አዋቂ አማክሮ ነው የሚደረግ። እንዲህ ጥቅል ፈትዋ ተሰጥቶበት የሚሆን አይደል። ፈትዋውን ከመረዳት አቅማቸው ብዙ ሰዎች ይሄ ጉዳይ ውስብስብ ከመሆኑ አንፃር ጠባብም ተረተውትም ወደ አፈጻጸሙ ሲገቡ ስህተት ይፈጠራል። ከዚህ እኔ ያክል ጊዜ ተዳርሶ ቆይቻለሁ። ባሌ ምርመራ አድርጓል። ባለቤቴም ሚስቴም ምርመራ አድርጋለች። በሰው ሰራሽ መንገድ መውለድ አስበን ነበረ። በምን መልኩ ነው የሚደረገው? የሚቻለው የቱ ነው? ማይቻለው የቱ ነው ተብሎ በግል ተጠይቆ መሆን አለበት። ትልቁ መስፈርት በዋነኝነት መስፈርቶቹ ብዙ ናቸው። ዋናው ሁለት ነው። ከሁለቱ ዘር ተወስዶ ልጅ እንዲወለድ ስራ የሚጀመረው አካል ሁለቱም በህጋዊ ባልና ሚስት መሆን አለበት። ሌላ ሰው ጣልቃ መግባት የለበትም። አንዱ ትልቁ መስፈርት ነው። ሁለተኛው መስፈርት ይሄን ስራ የሚሰራው የጤና ባለሙያ፣ ይሄን ስራ የሚሰራው የጤና ተቋም ታማኝ መሆን አለበት። በርካታ ዑለሞች አማናው አንድ አካሉ ምን መሆን አለበት ብሏል? ሙስሊም መሆን አለበት። የዘርን አደገኝነት የሚያውቅ መሆን አለበት። ምክንያቱም ተሳስቶ ሌላ ዘር ተቀላቀለ ማለት ማውረት ማይችለው ይወርሳል። ውርሱን ቀላሉ ነው፣ የዱንያ ጉዳይ ነው። ወሊ ሆኖ ማጋባት ማይችለው ወንድም ተብሎ ያጋባል። መሕረም መሆን ማይችለው መሕረም ይሆናል። ወሃል መጃር። እነዚህ የመሰረቶች ሁሉ መሰረት ናቸው። ሌሎችም በርካታ መሰረቶች አሉ። ከዚህ መጠንቀቁን የሚሻለው አዳን ሲል ወሬ ማውራት ችግር የለውም ወይ? አለው። ሱና ነው ወይስ አይደለም? ባረከላሁ ፊኩም። አዳን ሲሰማ ዝም ብሎ መልስ መስጠት ነው ሱናው። አዳን ሲባል ዝም ብሎ መልስ መስጠት ነው ሱናው። ነገር ግን ያወራ ሰው ደንቆሮ ይሆናል፣ ለምጣም ይሆናል፣ ኢላ ዛሊክ የሚሏቸው እነዚህ በሐዲስ የተነገሩ አይደለም። ግን አደቡ ዝም ብሎ መልስ መስጠት ነው። ግዴታው መሀል ላይ ቢያወሩ ሙአዚኑ ሲጨርስ እሱን ተከትሎ መልስ መስጠት ነው። ኢጃበቱል ሙአዚኒ ዋጅብ ነው የሚሉ የተወሰኑ ፉቃሃዎች ኢዛ ሰሚዕቱሙል ሙአዚነ ፈቁሉ ሚስለ ማ የቁል፣ ሙአዚንን ስትሰሙ እሱ የሚለውን አይነት በሉ የሚለውን አምር ለውጁብ አድርገውት ሙአዚን አዳን ሲል እሱ የሚለውን ተከትሎ ማለት ዋጅብ ነው የሚሉ። ነገር ግን ጅምሁሮቹ አብዛኞቹ ሱና ነው የሚሉት። ይሄን ተግባራዊ ለማድረግ ሁለት ደረጃዎች አሉ። አንደኛው ደረጃ የተሻለው ዝም ማለት ወሬ አላሁ አክበር ሲል ሙአዚን ወሬ ያቁመ እሱ ጋር መልስ ስጥ፣ መሀል ላይም ላይ ዝም በል እሱ እስኪጨርስ ድረስ። ይሄን እንኳን ማድረግ አልችልም ካልክ መሀል ላይ መልካም ነገር ከሆነ የምታወራው አደብ ጥሰሃል። ማውራቱ ቅድም የተባለው አይነት አዳን ሲሰማ እንዲህ ያለ እንዲህ ይደርስበታል የሚለውን ሳያካትት አግባብ አይደለም። ግን ግዴታ በየመሃሉ ሙአዚኑ ሲጨርስ መልስ መስጠት። ነገር ግን አደቡ ስርዓቱ ዝም ብሎ ማዳመጥ ነው። የሰውን አይን አጥፍቶ ሸሪዓ ፍርድ ቤት የሌለበት ሀገር ከሆነ ወይም የሸሪዓ ሕግ የማይተገበርበት ሀገር ከሆነ ምን ያደርጋል? ካሳ ይጠየቃል። በይቅርታ ይታለፋል። እንደዚህ አይነት የቅጣት እርምጃዎች በሕግ ከለላ ስር እንጂ አይተገበሩም። አይኔን አጠፋኝ ብለህ ብድግ ብለህ አይኑን ስታጠፋ ሌላ ሰው መጥቶ ያንተን አይን ያጠፋል። በዚህ መልኩ የማያልቅ በቀል ይበዛል። አንድ ሰው ወላጆቹን የሰደበበትን ያንተም ይባላል ወይ አይባል? ወላጆች ምን አጠፉ? ለሱ በመስደቡ ለሱ መልስ ስጠው እንጂ በሰላም ቤት የተቀመጡ ወላጆችን መስደባቸው እሱ ማለት ወላጆቹ አይደል። ይሄ ወሰን ማለት ውስጥ ይገባል። ወላጆችን ስለሰደበ የሱን ወላጆች አንዳት እሱን የሰደበው እሱን ስደብ። ይህም ካስፈለገን በአርባን ጃሂሪን አላዋቂዎችን ችላ በላቸው የሚለው
የተሻለ ወንድ ልጅ ሀብል ማድረግ ይፈቀድለታል እንዴ? አይፈቀድም። ከሴት ጋር መመሳሰል፣ ሴት ሆኖ ወንድ ሆኖ ከሴት የሚመሳሰል አላህ ይርገመው ተብሏል። ወንድ የአንገት ሀብል የእጅ አምባር ማድረግ አይፈቀድለትም። ሴታ ሴትነት፣ ከካፍሮች ጋር መመሳሰል ሲጀምርም እንደ ሴት የሚያደርጋቸው ናቸው። ይህን ሲያደርጉ ምናየው ብዙ ጊዜ ምንም የማናውቀው ሰው እድሜ ልካችንን ያፈራነውን ንብረት በአንድ ጀንበር ሰርቆን እኛ አውፍ ብንለው አላህ በቂያማ ምንም አይጠይቀውምን? የእሱን ሐቅ ሊጠይቀው ይችላል። ያንተን አፍ በማለትህ ይቅር ይለዋል አላህ። የእሱን ሐቅ ግን በመጣሱ አላህ ሊጠይቀው ይችላል። ገንዘብ ሲወስድ ሁለት ነገር ነው ያለው። አንድ ያንተን ሐቅ ወስዷል፣ ያንተ ሐቅ ነው፣ ይቅር ካልከው ይቀራል። አላህ ግን አትስረቁ ብሏል። አለመስረቅ የአላህ ሐቅ ነው። የአላህን ትእዛዝ አክብሮ ከመስረቅ መታቀብ የአላህ ሐቅ ነው። ከዚህ አንተን ይቅር ካልክ የአላህ ደግሞ አላህ ዘንድ ነው ያለው፣ እኛ አናውቅ። ኢንሻአ አደበሁ ወኢንሻአ ገፈረ፣ ከፈለገ ይቅር ይለዋል፣ ከፈለገ ይቀጣዋል። አትስረቅ ቢህ ለምን ሰረክ ብሎ ማለት። ስለዚህ ማንኛውም ሰው ጥፋት ሲያጠፋ አንዳንዴ ሁለት አንዳንዴ ሶስት ነገር ነው የሚያጠፋው። እዚህ ላይ ጥያቄው ላይ ሁለት ሐቅ ነው ያለው። የአላህ ሐቅ አለ መስረቁ፣ የሰው ሐቅን አክብሯል አላህ። አትንካ ብሎ መስረቅ ከከባድ ወንጀሎች መሃል አንዱ አይ ብሎ የሰረቀ የአላህን ሐቅም ነክቷል። ያንተን አፍ ካልክ የአላህ አላህ ዘንድ ይቀራል፣ ከፈለገ ይቀጣዋል፣ ከፈለገ ይቅር ይለዋል። በምንም መልኩ ይቅር አይለውም የሚባለው ከፍሮ የሄደ ሰው፣ ሽርክ ይዞ የሄደ ሰው። አንድ ሰው የበደለ ሰው ተበዳዩ ሊበቀለው ሌላ ቅጣት አኺራ ላይ ይደርስበታል። ምሳሌ ነፍስ አጥፍቶ የእሱ ነፍስ ቢጠፋ፣ ይሄም አሁን ካልናችሁ ጋር ተመሳሳይ ነው። ሰርቆ እጁን የተቆረጠ ምንም የለበትም አኺራ። ሰርቆ ከጠፋ ነው በሸሪዓው ሕግ መሰረት የሰረቀ እጁ ይቆረጣል ተብሏል። ሰረቀ እጁ ተቆረጠ፣ የአላህ ጉዳይ እዚህም ያበቃል፣ እዚሁ ያበቃለታል። ዝሙት ሰራ፣ መገረፍ ያለበት ተገረፈ፣ መወገር ያለበት ተወገረ፣ እዚሁ ያበቃለታል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አላህ የከለከላቸው ቆሻሻ ነገሮችን ሰርቶ እዚሁ ሐድ የቆመበት ሰው የለም አኺራ ላይ አይቀጣም። እዚሁ ደግሞ ሳይቀጣ የቀረ አላህ የሰተረው አምሩ አላህ ዘንድ ነው ተብሏል። ስለዚህ በትክክል ጥፋት አጥፍቶ በጥፋቱ ከተቀጣ ትክክለኛውን ተገቢውን ሙሉን ቅጣት ካገኘ ሁለቴ አላህ አይቀጣው። አላህ ከሪም ነው። በአንድ ጥፋት ሁለት ጊዜ አይቀጣም። አወል ሶፍ መስገድ በላጭ እንደሆነ ሁሉ በቀኝና በግራ ሶፍ በኩል መስገድ የተለየ ምንዳ አለውን? ሐዲሶች አሉ። አላህና መላእክቶች የቀኝ ሶፎች ላይ ሶላዋት ያወርዳሉ የሚሉ ሐዲሶች አሉ። ሐዲሱ ሰነዱ ላይ ከላም አለበት። ከኢማሙ ቅርብ መሆን ነው አጅር ያለው። በላጩ ትክክለኛው በቀኝ በኩል መሆን በላጭን የሚሉ ሐዲሶች እንዳሉ ሆኖ ፉቅሃዎችም ይሄን ያሉ እንዳሉ ሆኖ በላጩ ትክክለኛው ከኢማም ቅርብ መሆን በላጩ። በግራ በኩል ስትሆን ከሆነ ከኢማም ቅርብ የምትሆነው ይበልጠው የግራ፣ በቀኝ ስትሆን ከሆነ ለኢማም ቅርብ የምትሆነው ይበልጠው የቀኝ። መቼ ነው ቀኝ የሚበልጠው? ግራውም ቀኙም እኩል ከሆነ። ኢማም እዚህ ጋር ቆሞ በግራ ሶስት ሰው አለ፣ በቀኝ ሶስት ሰው አለ። ይሄን የማን ይበልጣል? የቀኝ ይበልጣል። ሰሐቦች ቀኝን ይወዱ የነበረው ቀኝ ለየት ያለ ትሩፋት ስለነበረው ሳይሆን ነብዩ ብዙ ጊዜ ሲዞሩ በቀኛቸው ይዞሩ ስለነበረ ነው። ለጋይታ ተብሏል። ዑሙመን የተሻለው አቅረቡ ለኢማሙ ለረውዳው ኢማም ለሚቆምበት የጀነት ጨፌ ለተባለው ረሕመቱ ለሚወርድበት ስፍራ ቅርብ የሆነው ይበልጣል። ሀብታም ሆኖ አመስጋኝ መሆን ይበልጣል ወይስ ድሃ ሆኖ ታጋሽ መሆን ይሻላል? ለዚህ ጥያቄ መልስ ነው አልኢማም ኢብኑል ቀይም ረሕመቱላሂ ዐለይህ ዒደቱ ሳቢሪን ወደኺረቱ ሻኪሪን የሚል ክታብ ይጻፋል። ለዚህ ጥያቄ ምላሽ ብዙ ተብሏል። ይበልጥ ወደ አላህ የሚያቀርበው ነው የሚሻል። ይበልጥ ወደ አላህ የሚያቀርብ ሀብታም ሆኖ ይበልጥ ወደ አላህ ከቀረበ ሀብታሙን ያመሰገነ የሚኖረው ማመስገኑ በድሎት መኖር ወደ አላህ ያቀረበው ሰው ይሻል። ድሃ ሆኖ ሲኖር ከሆነ ይበልጥ ወደ አላህ የሚቃረበው ዝቅ የሚለው ኸይር ስራ የሚያቀርበው የሚያበዛው ድሃ ሆኖ ታጋሹ ይሻላል። እዚህ እንደ ጥቅል ሀብታም ሆኖ አመስግኖ መኖር ነው የሚሻለው አንልም። ምስጋናም አካሄዳለሁ ሁኔታ አለ። ድሃ ሆኖ በሰበረው ነው የሚሻለው አንልም። የሰዎች ሁኔታ ይለያያል። ስለዚህ ማን ነው የሚሻለው? አትቃሁማ ይበልጥ አላህን የሚፈራ ሀብታም ሆኖ ይበልጥ አላህን የሚፈራ ከሆነ እሱ ነው የሚሻለው። ድሃ ሆኖ ይበልጥ አላህን የሚፈራ ከሆነ እሱ ነው የሚሻለው። ሀብታም መሆንም ብዙ ጥቅም እንዳለው ተነግሯል። አጅር እንዳለው የሚያበላሹት ነገሮች አሉ። ድሃ ሆኖም ደግሞ አኺራ ላይ የሚገኝ ማዕረግ እንዳለ ተነግሯል። ሁለቱም የራሳቸው ጥሩ ጎን አላቸው። ሁለቱም ውብ የሚሆኑት የሚሟሉት ተቅዋ ከታከለበት በዱንያም በአኺራ የሚያድነው ተቅዋ ስለሆነ ያለ ተቅዋ የትኛውን ነገር ትርጉም ስለሌለ ረቂብ የሚለው
የመላኢካ ስም ነው ወይስ የአላህ ስም ነው? ባረከላሁ ፊኩም ወፊኩም ባረክ። ረቂብ የአላህ ስም ነው ቁርአን ላይ የተነገረ። ለፍጥረታትም እንደ መገለጫ ተጠባባቂ ተቆጣጣሪ በሚል ሊሰጥ ይችላል እንጂ አረቂብ የአላህ መልካም ስም ነው። እኛ በቁርአን መማል እንችላለን ወይ? አዎ ይቻላል። በቁርአን መማል ይቻላል። ቁርአን የአላህ ቃል ስለሆነ በአላህ በራሱ በስሙ በባህሪው መማል ይቻላል። በአላህ በስሙ በባህሪው መማል ይቻላል። ወልቁርአን ብሎ መማል ችግር የለም ይቻላል። ነገር ግን የቁርአኑን እየመቱ እየደበደቡ መማል አይቻልም። ይህ ስህተት። ቁርአኑን እየመቱ እየደበደቡ መማል አይቻልም። አላህ ዱዓችንን ለምን አይመልስልንም? ይሄ ትልቅ ጥያቄ ነው። ይሄ ትልቅ ጥያቄ ነው። ኡድዑኒ አስተጅብ ለኩም፣ ለመኑኝ እሺ እላችኋለሁ ከማለቱ ጋር ዱዓችንን ለምንድን ነው የማይመልስልን? ሐዲስ ላይ ተነግሯል መልሱ። አጢብ መጥዐመከ ቱጀብ ደዕወቱከ ተብሏል። ምግብህን አጽዳ፣ የምትበላውን ወቅ፣ የምትለብሰውን ወቅ፣ ዱዓ እሺ ይባላል ተብሎ። ዱዓችን እሺ የማይባለው ምን በላውን ስለማናውቅ፣ ማጭበርበር፣ ማታለል፣ መዝረፍ ስለበዛ፣ ምን ለብሰውን ስለማናውቅ፣ ዱዓ መቅቡል እንዲሆን መሟላት ያለባቸው አስባቦችን ስለማናደርስን ዝምድናን እንቆርጣለን። አይናችን ሐራም ያያል፣ ምላሳችን ሐራም ይናገራል፣ እግራችን ወደ መጥፎ ይራመዳል፣ ልባችን ለወንድሙ ሸር ያስባል። ፈአና ዩስተጃቡ ለና፣ እንዴት አላህ እሺ ስንለው ነው እሺ የሚለን። ሌላኛው እሺ ማንባልበት ምክንያት እሺ ስለማንን በቀራ ላይ አላህ ነግሮናል። ኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ኡጂቡ ደዕወተ ዳዒ ኢዛ ደዓን ፈልየስተጂቡ ሊ ወልዩእሚኑ ቢ፣ ተባሮቼ ቅርብ ነኝ፣ የተጣሪን ጥሪ እሰማለሁ፣ የለማኝን ልመና እቀበላለሁ። ግን ሸርጡ ፈልየስተጂቡ ሊ፣ እነሱ እኔን እሺ ይበሉኛል። እሺ ብለናል ወይ? ዓመቱን ሙሉ ስናምስ ቆይተን የሆነ አደጋ እንቅፋት ሲመታን ነው ያ ረብ ምን። ስለዚህ እነዚህና መሰል የሆኑ እንቅፋቶች ከልክለውን ሊሆን ይችላል። ይሄ ሁሉም ተሟልቶ ጠርቶ ዱዓችን አስተካክለን አድርገንም የጠየቅነውን ነገር መስጠቱ ለእኛም አይበጅ መሆኑን አላህ ስለሚያውቅ አንዳንዴ ሊከለክለን ይችላል። አሊያ ደግሞ ሁሌ ስንማጸነው ድምፃችንን መስማት ፈልጎ ሊያዘገይብን ይችላል። ዱዓ በራሱ ልክ እንደ ሶላት እንደ ሰደቃ አጅር ስላለው ዒባዳ ስለሆነ ለአኼራ እያጠራቀመልን ሊሆን ይችላል። በዱዓ የሚገኘውን አኼራዊ ጥቅም ሰዎች ቢያውቁት እዚህ ዱንያ ምንም ባልተሰጠኝ ይሉ ነበር። ዱዓ ልመና አላህ ዘንድ ያለውን ጥቅም አጅር ምንዳ ሰዎች ቢያውቁ እዚህ አሁን በልቻውን ምሸናውን ከሚሰጠኝ እዛው ቢያስቀምጥልኝ ይሻላል የሚያስብል አጅር አለውና መልስ የማግኘቱ ጉዳይ እኔ አያሳስበኝም። ዱዓ ከማድረግ ብቻ እንዳልጋረድ ነው እኔ የምሰጋው ብሏል ዑመር ኢብኑ ኸጣብ። ዱዓ አድርጋት፣ የዱዓ በር አላህ ካልዘጋበህ ሁሌም ትርፋማ ነው የምትሆነው። ስለዚህ ለመልስ አንጨነቅ። ይሄኔ መኪና ስጠኝ ብለው ሊሆን ይችላል፣ ቤት ስጠኝ ብለው ሊሆን ይችላል። ምን ጠይቀው ዱንያዊ ነገር ነው። አፊያ ስጠኝ ብለነው ሊሆን ይችላል። ስለዚህ እነዚህ የጠየቅናቸው ነገሮች ለኛ አሁን ማያስፈልጉ ወይም ጭራሽ ማይበጁ፣ እነሱ ሲመጡ ሌላ መጥፎ ነገር ሊመጣ የሚችል መሆናቸውን ስለሚያውቅ ቆይቶብን ሊሆን ይችላልና አንቸኩል፣ ብቻ መስፈርቱን ያሟላ ዱዓ እናድርግ። ሌላኛው ጥያቄ ባለቤቴ እናቴን እንድዘይር ቤተሰቦቼ ጋር እንድሄድ በጭራሽ አይፈልግም። እናቴን ልጠይቃት ካልኩት ቤት ውስጥ ሰላም አይኖርም። ቤቴ ሰላም እንዲሆን እናቴን ማየት መዘየር የለብኝም። እናቴ ታማሚ ናት። ለትዳሬ ስል እናቴን መተው እንዳለብኝ ወስኛለሁ። ግን አላህ በእናት ሐቅ እንዳይጠይቀኝ እፈራለሁ። ምን ማድረግ ነው ያለብኝ? እንደዚህ አይነት ወንዶችንም ቢመክሩልን የሚል። ይሄ በጣም የሚያስፈራ፣ የሚያሳፍር፣ የሚያሳዝን ነው። አቅል ካለው ዲን ካለው ሰው አይጠበቅም። ዝምድናን መቁረጥ ከባድ ወንጀል፣ ራስህን መቁረጥ ከባድ ወንጀል ነው። ሌሎች እንዲቆርጡ ሰበብ መሆንም ከባድ ወንጀል። ከከባኢረ ዙኑብ አንዱ ዝምድናን መቁረጥ። ፈሀል ዐሰይቱም ኢን ተወለይቱም አን ቱፍሲዱ ፊል አርድ ወቱቀጢዑ አርሓመኩም ኡላኢከ አለዚነ ለዐነሁሙላህ። ዝምድናን የሚቆርጡ እነዚህ አላህ የረገማቸው ናቸው። ፊ ሐዲስ ሙስሊም ላ የድኹሉል ጀነተ ቃጢዕ፣ ዝምድናን ቆራጭ ጀነት አይገባም። አንድን ወንጀል ቀጥታ ማድረግም ያስረግማል፣ ዋጋ ያስከፍላል። ሌሎች ይህን ወንጀል እንዲያደርጉ እንቅፋት ማነው ሰበብ መሆንም ወንጀለኛ ያደርጋል። ثم
የሰው ልጅ ለራሱ የማይወደውን ለሌሎች መውደድ የለበትም። ለራሱ የማያደርገውን ሌሎችን ማስደረግ የለበትም። አንተ እናትህን አትጠይቅ፣ እህትህን አትጠይቅ፣ ወንድምህን አትጠይቅ ብትባል ምንድነው የሚሰማህ? አለቃ አሰሪህ እናትህን መጠየቅ ቢከለክል ምንድነው የሚሰማህ? አንተ ቤት ውስጥ አለቃ ነኝ ብለህ ነው ይሄ የምታደርገው። ከአለቃ በላይ አለቃ አለ። አለቃ ቢከለክልህ፣ ታላቅ ወንድምህ ቢከለክልህ፣ አባትህ ቢከለክልህ እሺ ትላለህ? የወለደች እናትህ አንተስ እናትህን ከማየት ለሳምንት ለወራት ታገሳለህ? እዚህ ከዲን በፊት የዐቅል ማነስ ጭምር የضمير የህሊና መሞትም ጭምር። اللهم ኢላ እዛ በመሄዷ ባለቤቱ የምትበላሽ ከሆነ የእሱ ሐቅ የሚጎድል ከሆነ ሐቅ ይኖረዋል። አትሂጂ ሳይሆን ይሄን መባል ያለበት በሱ ኃላፊነት ወስዶ ማምጣት አለበት። በሱ ኃላፊነት ወስዶ ማምጣት አለበት። ትዳር ያማረ የሰመረ በደስታ የታጀበ የሚሆነው አንዱ የሌላኛውን ሐቅ ሲጠብቅ። ከእናቷ ቆርጠህ አስቀርተሃት ባለቤትህ ከአንተ ጋር እንዴት ደስተኛ ትሆናለች? ለአንተ እንዴት ደስታ ትሰጣለህ? እዚህ ዲን ሸሪዓ የሚያዘን ነገር ሁሉ ማድረጋችን ዱንያ አኺራችን ያሳምራል፣ ያስተካክላል። ሸሪዓ ያዘዘንን እምቢ ማለታችን ዱንያ አኺራችን ያበላሻል። ለትዳሬ ሰላም ስል እናቴን መጠየቅ አቁሜያለሁ እማይሆን እናትም ሐቅ አላት። በል የተወሰኑ ዑለሞች ዘንድ የእናት ሐቅ ከባል ሐቅ ይበልጣል። ሁለቱንም ሐቆችን ማስኬድ ይቻላል። የአላህ ምድር ሰፊ ናት፣ አማራጮች ብዙ ናቸው። ወደ ፊቅህ መልሱ ስንሄድ በሐነፊያ በማሊክያ በበርካታ ሻፊዕያና ሐንበልያም የፊቅህ ሊቃውንት መዝሀብ መሰረት ባል ሚስቱን ወላጆችሽን አትጠይቂ፣ ወንድምሽን አትጠይቂ፣ እህትሽን አትጠይቂ ብሎ መከልከላችን ኢላ ኢዛ ካነ የተضረሩ ቢዛሊክ ይሄ በመደረጉ የእሱ ሐቅ የሚጎዳ ወይም የሚስቱ አኽላቅ የሚበላሽ ካልሆነ በስተቀር። ይህም በማድረጓ የእሱ ሐቅ የሚጎዳ ከሆነ ወይም አኽላቋ የሚበላሽ ከሆነ መከልከል መፍቱ። ነገር ግን እዛ ሄዳ በመምጣቷ የእሱ ሐቅ ማይነካ ከመሆኑ ጋር እሱ ቤት በማይኖርበት ምሳውን በልቶ በሄደበት ቁርሱን በልቶ በወጣበት ጊዜ ከሆነ እዛ ሄዳ ጠባይዋ የሚያበላሽ ዲኗ የሚያበላሽ የሚቀየር ነገር ሳይኖር ወልደው አሳድገው ለወግ ለማዕረግ አብቅተው የሰጠው እኮ የእሷ ወላጆች ናቸው። ትናንትና ለስልሰህ ነበረ ሴት የጠየቅከው የተዳርከው። በእጅህ ካደረግከው በኋላ እንዴት ብለህ ከፊል አካሏን ቆርጠሽ አስከሪ ትላታለህ? እስላም ይሄን አይደግፍም። ላ የሕቁ ለሁ አን የምነዐሃ ቤተሰብን አትጠይቂ ብሎ መከልከላቸው። በል ለሃ አን ተዙረ ዋሊደይሃ ኩለ ጁምዓ ወአቃሪበሃ ለበዕዲነ ኩለ ሰነህ ብለዋል አንዳንድ ፉቃሃዎች አልፉሁን። ወላጆቿን ኩለ ጁምዓ ማለት በየሳምንቱ ማለት ነው። ጁምዓ ቀን የግድ መሆን አለበት ማለት ነው። በየሳምንቱ ወላጆቿን የመጠየቅ መብት አላት። ራቅ ያሉ ዘመዶችን ደግሞ በየዓመቱ የመጠየቅ መብት አላት። አልሰጥም ካለሱ ቃዲ ዳኛ ሊፈርድላት ይገባል ያሉ የሐነፊ ዑለሞች። እሱ አልሰጥም አልፈቅድም ካለ አያገባህም። አንተ መፍቀድ መከልከል የምትችለው በስልጣንህ ልክ ነው። በማትጎዳበት ነገር መከልከል አትችልም። ቃዲ ፈርዶልሻል ወስኖልሻል ተብላ ወላጆቿን በየሳምንቱ መጠየቅ ትችላለች። ሳምንትም መገደብ አያስፈልግም። ሓጃ ሲኖር ከታመሙ ለገይሪ ዛሊክ ነይ ብለው ከጠሩ ወላጆች እንድትሄድ መፍቀድ አለበት። በዚህ የሚጠቀመው እሱ ነው። ከሷ በላይ ብለህ የሆነ ባል ባለቤቱን ባስደሰተ ቁጥር ከዘራው በላይ ያጭዳል፣ ከሰጠው በላይ ይሰጣል። ራሱን የጠቀመው መስሎት ግብዝነት ባበዛ ዲክታተር በሆነ ቁጥር ቤቱ ሰላም ያጣል። ኢዳ እንደ ሸሪዓ ይሄ አይገባም። አዎ በተወሰነ መልኩ የከለከሉ ፉቃሃዎች አሉ፣ መከልከል መብቱ ነው ያሉ ፉቃሃዎች አሉ። ያለምንም ቅድመ ሁኔታ አይደለም። ባሪያ አይደለም እኮ የገዛው ሴት ልጅ ነው ያገባው። ወለሁነ ሚስሉ الذي عليهن بالمعروف وعاشروهن بالمعروف በመልካም ተናኗሯቸው ተብሏል። በመልካም ተናኗሯቸው ከመልካም አንዱ ሂድ ወላጆችን ጠይቂ ማለት ዲን ያለው አላህ የሚፈራ የዝምድናን አጅር የሚያውቅ ልጆቹ ዝምድናን ቀጥለው ከቤተሰብ ጋር ተዋውቀው ተከባብረው ተፈቃቅረው እንዲኖሩ ማድረግ የሚፈልግ አስተዋይ ባል የዲኑ መብቷ እንዳለ ሆኖ ሄዳ እንድትጠይቅ ያደርጋል፣ ያበረታታል። አላሁመ ኢላ በመሄዷ ጠባይዋ ዲኗ የሚበላሽ ከሆነ ቤተሰቦቿ የዲን ግዴለሽ ሰዎች ከሆኑ እዛ በሄደች ቁጥር ልጆች ተበላሽተው ይመጡ ከሆነ እሱ በወር በሳምንት የገነባውን በአንድ ሰዓት እዛ ሄደው ሲመጡ የሚያጣ ከሆነ ይህኔ ቁጥጥር ማድረግ ይችላል። ልጆች እንዳይሄዱ ማይለዩ ልጆች እንዳይሄዱ ማድረግ ይችላል። ራሱ ሄዶ አጭር ሰዓት ቆይቶ መውጣት አለበት። ጭራሽ አትሂጂ አትጠይቂ፣ ከባድ ወንጀል ነው እሱ፣ ወንጀለኛ።
የወንጀል ተባባሪ የወንጀል ሰበብ መሆን የለበትም። ሱረቱ አራዕድን ስትቀራ የጀነት ሰዎችና የጀሃነም ሰዎችን ስራ ይዘረዝራል አላህ። ከጀሃነም ሰዎች መለያ አንዱ ወለዚነ የንቁዱነ ዐህደ አላህ ሚን በዕድ ሚሳቂሂ ወየቅጠዑነ ማ አመረ አላሁ ቢሂ አን ዩውሰለ ወዩፍሲዱነ ፊል አርድ። እነዚያ አላህ ቀጥሉት ያለን የሚቆርጡ ምድርን የሚያበላሹ ናቸው የጀሃነሞች ይላል። የጀነቶችን ደግሞ የስሉነ ማ አመረ አላሁ ቢሂ አን ዩውሰለ። እናትን አደራ ይላል ሸሪዓው። እናትን ቀጥሉ እያለ ነው። 3 እጥፍ ሐቅ ሰጥቷታል። ያውም ታማ እናት ሄዳችሁ አትጠይቁ የሚል አላህ ቀጥሉት ያለውን ቁርጡ ብሎ የሚያዝነው ይሄ የጀሃነም ሰዎች ተግባር። አቁል ወኡከርር ሄደው ግን የሚበላሹ ከሆነ በሆነ ባልሆነው ጠዋት ማታ እየወጡ የባልን ሐቅ የሚያጎድሉ ከሆነ ቤታቸውን ኦና እያደረጉ የሌላን ሰው ቤት የሚያሞቁ ከሆነ ይሄኔ ይቻላል። ምን እንደሚቻለው መቆጣጠር ነው የሚቻለው፣ መቀነስ ማስተካከል ነው የሚቻለው። እማ ሙሉ በሙሉ አትጠይቁ ማለት አይገባም። ከዚህ እንደ አይነቱን ሰው አላህን ፈራ ማለት መምከር ማስመከር ተገቢ ነው። ነስአሉላህ አልሂዳየተ ሊጀሚዕ አልሙስሊሚን ወላሁ ተዓላ አዕለም። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። وتزودوا فإن خير الزاد التقوى وتزودوا فإن خير الزاد التقوى واتقون يا